Mbappe, Thuram, እንገጥማለን የሚሉ የፖለቲካ ቢዮተኞች መፍለቂያ፣ አይ ይሄ አይሆንም የሚሉ ለዘብተኞችን በጥቂቱ የሚኖሩበት ግን የአይጥና ድመት አይነት ጨዋታ ያለበት ድብብቆሽ የሚተገበርበት ቀጠና የስፔን ምስራቃዊ ቀጠና ካታሎኒ ግዛት ዓለምን ቁጭ ብድግ ያስባለ የቲኪታካ እግር ኳስ አብዮተኛ መናኸሪያ ላማሲያ አካዳሚ ያፈራቸው ጠበብቶች የሚገማሸሩበት ቀዬ፣ ወዲህ ደግሞ ምዕራብ አውሮፓ ጀርመን ላይ ሰሜን ምስራቅ ቀጠና ሶስተኛው ግዙፍ ከተማ ከበርሊንና ኮሎኝ መካከል የሚገኝ ቢጫ ቀለምን መለያ አድርጎ በእግር ኳስ ፍቅር የከነፉ እነርሱ በስታዲየሙ ውስጥ ተቀጣጣይ እሳት ይዘው የሚያነዱ በጭስ አፍነው ተጋጣሚን ደጋፊን የሚያስጨንቁ ተቃራኒ ተጋጣሚን ረፍት የሚነሱ የዶርትመንድ ሰዎች ይህ የአውሮፓ ሻምፒየንስ ሊግ የሩብ ፍጻሜ ጨዋታ መርሃ ግብር ላይ እንመለከተዋለን። በእግር ኳስ ፍቅር ያበደ፣ በዋንጫ ጥማት የነደደ፣ በቁጭት የተንገበገበ፣ በስሜትም ያበዱ ሁለት ቡድኖች ፍልሚያ ነውና ባርሰሎና ከቦሩሲያ ዶርትሞንድ። ይህ ሌጀንድ ስፖርት ነው። ገጹን ላይክ፣ ሼር፣ ሰብስክራይብ በማድረግ ይወዳጁ። አዳዲስና ታሪካዊ ስፖርታዊ መረጃዎችንም ይኩምኩሙ። በአውሮፓ ሻምፒየንስ ሊግ ታሪክ የመጀመሪያ ዋንጫን ለማንሳት ትልቅ እድል ያላቸው አሰልጣኝ ሃንሲ ፊሊክ ከጀርመን ተነስተው ካታሎኒ ስፔን ሲደርሱ በከፍተኛ ወኔ ነበር። አሁን ያ ነገር ፍሬ ሊያፈራ ይመስላል። ትኩረታችንም እዚህ ላይ ይሆናል። ይህ ሌጀንድ ስፖርት ነው። እንቀጥላለን። ባርሰሎና ከቦሩሲያ ዶርትመንድ የሚያደርጉት መርሃ ግብር በብዙ መንገድ ይጠበቃል። በአንድ በኩል ሃንሲ ፊሊክ የቀድሞ የባየር ሙኒክ አሰልጣኝ መገኛቸው ባርሰሎና፣ ቀድሞ የቦሩሲያ ዶርትመንድ ባለታሪክ ሮበርቶ ሌዋንዶውስኪ መገኛው ካታሎኒያ ነው። እነኚህ ሰዎች የጀርመንን የእግር ኳስ ሂደት ከመጀመሪያው እስከ መጨረሻው አብጠርጥረው የሚረዱ በተለይም ቦሩሲያ ዶርትሞንድ ቤት ጣራና ግድግዳው ብቻ ሳይሆን ጓዳውንም በሚገባ የሚያውቁ ሰዎች መሆናቸው ይህንን ጨዋታ በሚገባ እንዲጠበቅ ያደርገዋል። በሌላ በኩል የጀርመኑ ቡድን ቦሩሲያ ዶርትሞንድ በቅርብ ዓመታት ውስጥ በአውሮፓ መድረክ ነውጠኛ እየሆነ መምጣቱና ለየትኛውም ክለብ የማይበገር እየሆነ መምጣቱ ደግሞ የሃንሲ ፊሊክን ህልም እንደ ጉም አብንኖ እንዳሸዋ እንዳይበትንም ይፈራል። የኤዲን ቴርዚች ልጆች አሁን ከፍተኛ የሞራል ልዕልና ላይ ናቸው። ባርሰሎና የሶስትዮሽ ዋንጫን የማንሳት ህልም ላይ ሲሆን፣ ቦሩሲያ ዶርትሞንድ ከምንም ጫና የጸዳ በሀገር ውስጥ ሊግ 8ኛ ደረጃ ላይ የተቀመጠ ቡድን ነው። ከጫና የጸዳ መሆኑና በኋላ ታሪካቸው ጫና ውስጥ የሚከታቸው ነገር ባለመኖሩ ባርሰሎና ሊፈትኑት እንደሚችሉ ይጠበቃል። እዛም ቤት እሳት አለ እንደሚባለው ባርሰሎና በራፊኒያ፣ በላሚን ያማል እንዲሁም በሮበርቶ ሌዋንዶውስኪ ሲመራ የዶርትሞንድ አዲሱ ፈራሚ ጉርሲ ሽለጠላቱ ሊባልለት የሚችል ነውጠኛ ተጫዋች እየሆነ መምጣቱ ለባርሰሎና የተከላካይ መስመር ከፍተኛ ጫና እንደሚፈጥር ይጠበቃል። 10 ግቦችን ከመረብ ያዋሃደው ጉርሲ በጀርመን ቡንደስሊጋ ከፍተኛ ግብ አስቆጣሪዎች ተርታም የሚሰለፍ ነው። ከሃሪኬን ጋር የተስተካከለ የግብ መጠን ያለው ተጫዋቹ ከባርሰሎና ራፊኒያ አንድ ግብ ብቻ ማነሱ ምናልባትም የሃንሲ ፊሊኩ ቡድን ከፍተኛ ፈተና ሊሆን እንደሚችል ይጠበቃል። በእርግጥ የኋላ ታሪካቸውን ከተመለከተን ቦሩሲያ ዶርትሞንድ የመጀመሪያውን 3 ነጥብ ለማንሳት ነው ይህንን መርሃ ግብር የሚያደርገው። ከአሁን በፊት በነበረ የእርስ በርስ ግጥሚያቸውም በቻምፒየንስ ሊጉ 3 ጊዜ ሲገናኙ ሁለቱም ባርሰሎና ሲያሸንፍ በአንዱ ብቻ ዶርትሞንድ አቻ መውጣት ችሏል። የቴርዚችን ወንበር የተቆናጠጡት ኒኮ ኮቫች በአውሮፓ መድረክ ስም ያላቸው አሰልጣኝ አይደሉም። በዋና አሰልጣኝነት ቡድን እየመሩ 15 የአውሮፓ ሻምፒየንስ ሊግ ጨዋታዎችን የተሳተፉት አዲሱ የቦሩሲያ ዶርትሞንዱ አሰልጣኝ ኒኮ ኮቫች ይህንን ታሪካቸውን ለመቀልበስ ነው ወደ ኑ ካምፕ የሚያመሩት። 15 ጨዋታዎችን ተሸንፈው በሁለቱ አቻ ወጥተው 2 ጨዋታዎችን ብቻ የማሸነፍ ታሪክ ነው ያላቸው። ነገር ግን በአውሮፓ ሻምፒየንስ ሊግ ታሪክ ደግሞ በተለይም በዚህ የውድድር ዓመት በርካታ ግቦችን በማስቆጠር ከባርሰሎና በመቀጠል ቦሩሲያ ዶርትሞንድ መሆኑ ሲታሰብ ሁለቱ ቡድኖች ምን ያክል የአጥቂ መስመር ተጫዋቾቻቸው የግብ ማሽን እንደሆኑ ማየት ይቻላል። በዚህ የውድድር ዓመት ባርሰሎና 30 ግቦችን በአውሮፓ ቻምፒየንስ ሊግ ብቻ ሲያስቆጠር ቦሩሲያ ዶርትሞንድ ደግሞ በ2 ግብ አንሶ 28 ግቦችን በማስቆጠር የሚከተለው ቡድን ነው። ይህም ሁለቱ ቡድኖች ሲገናኙ እጅግ ፈጣን ጨዋታ እንደሚጠበቅ መገመት ቀላል ነው። ሌላው ነጥብ እናንሳ። ሃንሲ ፊሊክ የሚባሉት ሰው በዚያ በጀርመን በነበሩበት ወቅት ባቫሪያኑን ይዘው ከቦሩሲያ ዶርትሞንድ ጋር ጨዋታ ሲያደርጉ 6 ጊዜ ተገናኝተውም ነበር። ለእግር ኳስ ታሪክ ምንም ዋጋ ባይኖረውም ሁሉንም ጨዋታዎች በዘረራ አሸንፈዋል። ግን ይህ የትላንት ታሪክ ነው። አሁን ሃንሲ ፊሊክ ዙፋናቸው ካታሎኒ ነው። ያኔ የነበሩት ቴርዚች ከመንበራቸው ተነስተው ኒኮ ኮቫች ተተክተዋል። በወቅቱ የነበሩት የቡድን ተጫዋቾች ሚናቸው ተለውጦ ቆዳቸውም ተቀይሯል። እናም ፍልሚያው ተጠባቂ ይሆናል። ባርሰሎናዎች ሼዝኒን በግብ ጠባቂነት እንደሚያሰልፉ ሲጠበቅ
ኮንዴ፣ ኩባርሲ፣ ማርቲኔዝ፣ ባልዴ፣ ዲዮንግ፣ ፔድሪ፣ ላሚን ያማል፣ ጋቪ፣ ራፊኒያና ሌዋንዶስኪ እንደሚሰለፉ ሲጠበቅ ግብ ጠባቂው ቴር ስቴገን ባጋጠመው ጉዳት አማካኝነት ከጨዋታው ውጪ ስለመሆኑ ተረጋግጧል። በቦርሲያ ዶርትሙንድ በኩል ደግሞ ኮቤል በግብ ጠባቂነት እንደሚሰለፍ ሲጠበቅ ሬርሰን፣ ኢመሪቻን፣ አንተን ኦስካን፣ አዴሚ፣ ብራዲት፣ ቤርና ጉርሲ በቋሚነት የሚሰለፉ ተጫዋቾች ይሆናሉ ተብሎም ይጠበቃል። ግሮብና ሳቪትዘር በጉዳት ምክንያት ከጨዋታ ውጪ ስለመሆናቸው ክለቡ ይፋዊ መግለጫ ሰጥቷል። ይህ ፍልሚያ ያላቻ ጋብቻ አይነት ቢመስልም ቅሉ ግን ተወዳዳሪ ክለቦች የሚያደርጉት ፍትጊያ እንደሆነም ግልጽ ነው። ዶርትመንዶች ማስታወስ የማይፈልጉትን ታሪክ ሲሰንዱ ባርሰሎና የሉት ክለብ ጋር ጨዋታ ባደረጉበት የትኛው መድረክ ላይ ድልን ቢጠሙም ያንን ታሪክ ሸኝተው ዛሬ በአዲስ ወኔ ባርሰሎናን ለመፋለም ተዘጋጅተዋል። በነጥብ ጨዋታ 2019-2020 ላይ ብቻ አንድ ነጥብ ማሳካት የቻለው ቦርሲያ ዶርትሙንድ አሁን ላይ ሌላ የነጥብ ጨዋታ ላይ ነጥብ ለማስቀየርም ይጫወታል። እናም ይህንን ታሪክ ማስታወስ እንኳን ባይፈልጉም ታሪክ በሰነድነት መዝግቦታልና እውነታውን እንደ ኮሶ ቢጋቱትም ሊጋፈጡ ግን ተዘጋጅተዋል። ባርሰሎና አሁን ላይ በስፔን ላሊጋ ከሪያል ማድሪድ በ4 ነጥብ ርቆ የተቀመጠ ቡድን ሆኗል። የራቀው በመሪነት እንጂ በኋላ ጉዞ አይደለም። ይህንን ጉዞ በተመለከተ የስፖርት ጸሐፊዎች ሲያስቀምጡ የፍሊክ ፎርሙላ እያሉ ነው የሚጠሩት። የፍሊክ ፎርሙላ የትኛውን ራፊኒያን ቀስቅሶ አንቅቷል። ታዳጊውን ላሚን ያማልን ለዓለም እግር ኳስ ኮከብ አድርጎ አቅርቧል። ሮቤርቶ ሌዋንዶስኪን ባለበት አቋም እንዲቀጥልም አድርጓል። የፍሊክ ፎርሙላ ቴር ስቴገንን አጀግኗል። ስማቸው የማይታወቁ የነበሩት አዳዲስ ከዋክብቶችንም አስተዋውቀዋል። የፍሊክ ፎርሙላ በአውሮፓ መድረክ መስራትና ለመስራቱም ይፈተሻል። በብዙዎች እይታ ግን ፎርሙላው እየተሳካ ይሆናል ባይ ናቸው። ግን የዶርትሙንድ አስጨናቂ ደጋፊዎች እነዛ ነውጠኛ አምባገነን ሰዎች እጃቸውን በቀላሉ ይሰጣሉ ተብሎም አይጠበቅም። ሮቤርቶ ሌዋንዶስኪ በቢጫ ለባሾቹ ቤት ለዓለም ተዋውቆ ከዛም በባየር ሚኒክ ደምቆ አሁን በእግር ኳስ የእድሜ ማምሻው ላይ በባርሰሎና ቤት እንደ ወይን እየጣፈጠ የመጣ የህይወት መንገዱን ያሳመረ ሰው ነው። ግን አሁን ያንን እናት ክለቡን ሊፋለም ተዘጋጅቶ እየተጠባበቀም ይገኛል። ድግሱ በካምፕኑ ተደግሷል። 90,000 የካታሎኒያ ደጋፊዎችም ተዘጋጅተዋል። 10,000 ለሚሆኑ የዶርትሙንድ ደጋፊዎች ደግሞ ቦታ እንዲለቁም ተጠይቀዋል። ሁሌ ውጥረት፣ ሁሌ መፋጠጥ፣ የሚወዱት ተጋጣሚዎች ሁከት በመፍጠር በምንም ሂሳብ 3 ነጥብ አሳክቶ መመለስ የሚሹት እነሱ አሁን እዛ ስፔን ከትመዋል። ባርሰሎና ደግሞ በገዛ ዳቦ ልቡን አጣሁት እንዳይሆንበት ጥንቃቄ የተሞላበት ሁነትን ያስተናግዳል። ወደ ጀርመን አቅንቶ ያን ያክል ስኬት ማስመዝገብ መተማመኛ የለውምና ቅሉ የቤት ስራውን መጨረስ ያለበት እዚያው በገዛ ሜዳው ወይንም ደግሞ በካምፕኑ መሆን እንዳለበትም ይተማመናል። የአውሮፓ ቻምፒየንስ ሊግ በአዲስ ፎርማት ከመጣ በኋላ ቦርሲያ ዶርትሙንድ 9ኛ ደረጃን ይዞ የመጣ ሲሆን ባርሰሎና ደግሞ አመጣጡ ያስፈራ ነበር። በደርሶ መልስ ማጣሪያ ለመፋለም የሚገደድ ሁሉ ይመስል ነበር። ግን የሃንሲ ፊሊኩ ፎርሙላ በምድብ ጨዋታ ይሁን በጥሎ ማለፍ መርሃ ግብር ይህንን ማሳካት ችሏል። ይህንን ለማረጋገጥና ለፍጻሜ ግማሽ ለሚደረገው ፍልሚያ ለመንደርደር መስፈንጠሪያው ይሄኛው ጨዋታ ይሆናል ተብሎ ነው የሚጠበቀው። ጨዋታውም ነገ ሚያዝያ 1 ቀን ከምሽቱ 4 ሰዓት በካታሎኒ ስፔን፣ ለዚያውም 90,000 ሰዎችን በሚይዘው ግዙፉ ስታዲየም ይደረጋል። ጀርመናውያን ካታሎኒ ገብተዋል። ሃንሲ ፊሊክ ከኒኮ ኮቫች፣ ላሚን ያማል ከጉርሴ፣ ቦርሲያ ዶርትሙንድ ከባርሴሎና ነገ 4 ሰዓት አይኖች ሁሉ ወደ ካታሎኑ ያመራሉ። ሜስኩይ አንክለብ ባርሰሎና ከክለቡ በላይ ነው ሲሉ ኢችቴሌቤ ሲሉ ደግሞ ይመልሳሉ። ትክክለኛ ፍቅር ማለት ነው። ከክለብ በላይ ተብሎ የተዘመረለት ባርሰሎና ሕያው ፍቅር የሚባልለትም ዶርትሙንድ። ይህ ሌጀንድ ስፖርት ነው። ይህንን ገጽ ላይክ፣ ሼር፣ ሰብስክራይብ ያድርጉ። የተለያዩ ታሪካዊና ወቅታዊ ስፖርታዊ መረጃዎችም ይድረሷቸው። ጥንቅራችን አበቃ። ቸር ቆዩልን።